በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 6 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ግዝረት በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥር 6 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ግዝረት በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ የፈጸመበት ዕለት ነው። ወይም ደግሞ የተገረዘበት ወይም ደግሞ ሥርዓተ ግዝረትን ያከናወነበት ዕለት ስለሆነ ነው ይህንን ታላቅ ክብረ በዓል የምናከብረው። ይህንን ስንል ግን ልናስተውል የሚገባ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተ እንደተገረዝነው አይነት ግርዛት አይደለም የተገረዘው። እርሱ የተገረዘው በረቂቅ ጥበቡ በሚደንቅ ተአምራቱ በማይመረመር ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት ሥርዓተ ግዝረትን ፈጽመዋል ማለት ነው። ይህስ እንደምንድን ነው የሚለውን ደግሞ ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። ይህንን ከመመልከታችን አስቀድሞ ግን ስለ ሥርዓተ ግዝረት ልናውቅ ያስፈልጋልና ግዝረት ምንድን ነው? መቼ ነው የሚፈጸመው? ለማን ነው የሚፈጸመው? መፈጸማችንስ ጥቅሙ ምንድን ነው የሚለው ልናውቅ ያስፈልጋልና ስለ ሥርዓተ ግዝረት ከብዙ በጥቂቱ አጠር አድርገን ልናውቅ ያስፈልጋልና ይህንን እንመለከታለን ማለት ነው። እንግዲህ ከሕገ ልቦናና ከሕገ ኦሪት ከመጡ ሥርዓቶች አንዱ ግዝረት ነው ወይም ደግሞ መገረዝ ነው። በቤተ ክርስቲያናችን ይህ ሥርዓት ምሳሌነቱ ለጥምቀት ቢሆንም እንኳን እግዚአብሔር ለአብርሃም የዘላለም ሥርዓት አድርጎ ሰጥቶታልና ለዘላለም ይህንን ሥርዓት እንፈጽመዋለን፣ ልንፈጽመውም ይገባል ማለት ነው። እግዚአብሔር አምላክ ለአብርሃም ምን ብሎ ነው የዘላለም ሥርዓት አድርጎ የሰጠው ስንል በዚህ በኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ ስንመለከት እንዲህ የሚል ቃል እናገኛለን። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል የምትጠብቋት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ ይላል። ልብ በሉ ወገኖቼ፣ እዚህ የመጽሐፍ ቅዱስ ቃል ላይ የምትመለከቱት ሁለት ነገር አለ። የመጀመሪያው ይህ ሥርዓተ ግዝረት ለማን እንደሆነ ይናገራል። ለማን ስንል ወንድ መገረዝ እንዳለበት፣ ለሴት ሥርዓተ ግዝረት እንዳልተፈቀደ ወይም ደግሞ እንዳልታዘዘ የሚያስረዳ ቃል ነው። ስለዚህ ይህንን ሥርዓተ ግዝረት የሚያከናውኑት ወንዶች ብቻ ናቸው ማለት ነው። ወንድ ሁሉ ይገረዝ ስለሚል። ሁለተኛው ደግሞ ይህ ለአብርሃም ብቻ የተሰጠ አለመሆኑንም ደግሞ ይናገራል ማለት ነው። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል የምትጠብቋት ቃል ኪዳኔ ይህ ነው ይላል። ስለዚህ እግዚአብሔር አምላክ ለአብርሃም የዘላለም ቃል ኪዳን አድርጎ ሰጥቶታልና እኛም ደግሞ የአብርሃም ልጆች ስለሆንን ይህንን የዘላለም ሥርዓት እናከናውናለን፣ እንፈጽማለን ማለት ነው። እግዚአብሔር ይህንን ትእዛዝ ለአባታችን ለአብርሃም ከሰጠበት ጊዜ ጀምሮ መገረዝ እግዚአብሔርን የማምለክና የቅድስና ምልክት ሆነ ማለት ነው። ስለዚህ ዛሬ ልጆቻችሁን ስታስገርዙ ወንዶች ልጆችም የተገረዛችሁ ሁላችሁ ለምንድን ነው? ይህ ጥቅሙ ምንድን ነው ስንል ይህ ምልክት ወይም ደግሞ ይህ ሥርዓተ ግዝረት እግዚአብሔርን የማምለክና የቅድስና ምልክታችን ነው ማለት ነው። ልብ በሉ።
በሙሴ ዘመንም ወደ መገናኛው ድንኳን ለመቅረብ የተቀደሰን ዕቃ እንኳን ለመንካት በፋሲካው ሕግ መሠረት የተቀደሰውን ምግብ ለመብላት መገረዝ ግድ ነበረ፣ በሙሴ ዘመን ማለት ነው። በዚህ በኦሪት ዘጸአት ምዕራፍ 13 ቁጥር 34 ላይ ስትመለከቱ ከተገረዘ በኋላ ከእርሱ ይብላ የሚል ተጽፎ ታገኛላችሁ። ስለዚህ መገረዝ እግዚአብሔርን የማምለክና የቅድስና ምልክት ነው። አለመገረዝ ደግሞ የአረማዊነትና የኢአማኒነት ወይም ደግሞ የጣዖት አምላኪነት ወይም ደግሞ የነውር ምልክት እንደነበረ ከእግዚአብሔር ቃል እንገነዘባለን ማለት ነው። ኢያሱ 5:9 ስትመለከቱ ይህንን በደንብ ጽፎላችሁ ታገኛላችሁ። ልብ በሉ ወገኖቼ። ስለዚህ አለመገረዝ የኢአማኒነት ምልክት ነው ስንል ደግሞ አንደኛ ሳሙኤል ምዕራፍ 17 ቁጥር 30 ላይ እንደሚል ቃል ተመዝግቦ ታገኛላችሁ። እኔ ባሪያህ አንበሳና ድብ መታው፣ ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮችን ተገዳድሯልና ከእነርሱ እንደ አንዱ ይሆናል ይላል። ልብ በሉ። እዚህ የመጽሐፍ ቅዱስ ክፍል ላይ ኢአማኒ መሆኑን ሲገልጥ ምን ብሎ ነው የገለጠው ስንል ያልተገረዘው ብሎ ነው ማለት ነው። የቤተልሔሙ የእሴይ ልጅ ቅዱስ ዳዊት የጦር ሰው የነበረውን ፍልስጤማዊ ጎልያድን ድል እንደሚያደርገው ለንጉሥ ሳኦል በነገረው ጊዜ የጎልያድን ኢአማኒነት ሲናገር ያልተገረዘው ብሎ ነው ማለት ነው። ስለዚህ አለመገረዝ የኢአማኒነት ምልክት እንደነበረ ከመጽሐፍ ቅዱስ ክፍላችን ላይ በደንብ መመልከት እንችላለን ማለት ነው። እንግዲህ ይህንን ከብዙ በጥቂቱ ከተመለከትን ግርዛት ለማንና መቼ ይፈጸማል የሚለውን ደግሞ ልናውቅ ያስፈልጋል። ይህም ደግሞ መጽሐፍ ቅዱሳዊ ነው። ግርዛት የሚፈጸመው ቅድም እንዳለው ለወንዶች ብቻ ነው። ሴቶች ይህንን ነገር እንዲፈጽሙ አልታዘዘም ማለት ነው። ስለዚህ መፈጸምም የለባቸውም። ወንዶች ግን የዘላለም ስርዓት አድርጎ ለአብርሃም እግዚአብሔር አምላክ ስለሰጠው ለዘላለም ይህንን ስርዓት እንፈጽማለን ማለት ነው። የሚፈጸመውስ ደግሞ መቼ ነው ስንል ሕፃኑ በተወለደ በ8ኛው ቀን ይህ ስርዓተ ግዝረት ይከናወናል ማለት ነው። ዛሬ ልጆቻችሁን በስንተኛው ቀን ነው እያስገረዛችሁ ያላችሁት? ይህንን በደንብ ልታውቅ ያስፈልጋል። መጽሐፍ ቅዱሳዊ ስለሆነ በዕለቱ ልናከናውን ያስፈልጋል፣ ስርዓቱን አውቀን ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 17 ቁጥር 12 ላይ የ8 ቀን ልጅ ይገረዝ ተብሎ ተመዝግቦልን እናገኛለን። ስለዚህ በ8ኛው ቀን ስርዓተ ግዝረት ይፈጸማል። በዚያ ዕለት ደግሞ ለሕፃኑ ስም ይሰየምለታል ማለት ነው። ለአብነት ያህል ደግሞ ስናነሳ ጌታችንም ቀድሞ በመልአኩ እንደተተነበየና እንደተነገረ እናቱ ኢየሱስ ብላ የጠራችው በ8ኛው ቀን ነው። እንደዚሁም ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ስም አወጣጥና ግዝረት በሉቃስ ወንጌል ምዕራፍ 1 ቁጥር 59 ላይ ተመዝግቦ እንደምናገኘው ስም የተሰየመለትም የተገረዘውም በ8ኛው ቀን ነው። እንዲህ ይላል ቃሉ፣ በ8ኛው ቀን ሕፃኑን ሊገርዙት መጡ፣ በአባቱም ስም ዘካርያስ ሊሉ ተወደዱ። እናቱ ግን መልሳ አይሆንም ዮሐንስ ይባላል አለች ይላል። ልብ በሉ። ስለዚህ በ8ኛው ቀን መገረዝ እንዳለብን በ8ኛው ቀንም ስም እንደሚሰየምልን ይህ መጽሐፍ ቅዱስ ክፍል ያስረዳናል ማለት ነው። አንድ ግን ልናውቀው የሚገባ ነገር አለ። አሁን እንደተመለከትነው ግርዛት ለአባታችን ለአብርሃም የተሰጠ ለእርሱም ብቻ ሳይሆን ደግሞ ለልጅ ልጆቹ ሁሉ የሚሆን ቃል ኪዳን ነው። ቃል ኪዳን ነው ወገኖቼ። ስለዚህ እኛም ደግሞ የአብርሃም ልጆች ስለሆነ ይህንን ነገር እንፈጽማለን። ከዚህ ውጭ ግን ያልተገረዘ ሰው ሥጋው አልተገረዘምና አይድንም የሚል ትምህርት ቤተ ክርስቲያናችን የላትም። ይህንን በደንብ ልታውቁ ያስፈልጋል። በመገረዙ ግን በአብርሃም ቃል ኪዳን የሚታቀፍ ይሆናል። ይህም ብቻ ሳይሆን ደግሞ ራሱ ባለቤቱ እግዚአብሔር የሰጠውን ሕግ በመጠበቃችን ረድኤቱ በዝቶ ይሰጠናል ማለት ነው። እንግዲህ ኢትዮጵያ ቅድመ ክርስትና በብሉይ ኪዳን እምነት የነበረች ናትና የግርዛት ስርዓት በዘመነ ሐዲስም ሳይለወጥ ልጅነትን ከምታሰጥ ከጥምቀት ጋር ይፈጸምባታል። ሌሎች አገሮች ግን ከእስራኤል በስተቀር ይህ የእምነት ስርዓት ስላልነበራቸው ሳይገረዙ አይድኑም የሚል የፈሪሳውያን አስተሳሰብ የላቸውም። መገረዛቸው ግን ጥቅም እንዳለው እግዚአብሔር በሰጠው ቃል ኪዳን ውስጥ መግባት መመረጥ እንደሆነ ግን ሁሌም ልናውቀው ይገባል ማለት ነው። ልናስተውልም ይገባል ማለት ነው። ስለዚህ ዛሬ ስለ ስርዓተ ግዝረት ከብዙ በጥቂቱ አጠር አድርገን ይህችን ከተመለከትን ዛሬ ጥር 6 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ እንደምናውቅ አይነት መገረዝን ነው የተገረዘው ወይንስ ደግሞ እንዴት ነው የሚለው ልናውቅ ደግሞ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬቱ ዕለት በሚደንቅ ጥበቡ፣ በሚደንቅ ተአምራቱ ነው ስርዓተ ግዝረትን ያከናወነው። ይህስ ደግሞ እንደምንድን ነው የሚለው ልናውቅ ያስፈልጋል። እንግዲህ ቀደም ስናነሳ ይህ ስርዓተ ግዝረት የሚፈጸመው ሕፃኑ በተወለደ በ8ኛው ቀን ነው ብለናል። ንጽሕተ ንጹሐን
ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ሕፃኑ በተወለደ በ8ኛው ቀን አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘው ስምም እንዳወጣለት እንድሰይምለት ብልህ የሆነ ገራዥ አምጣልኝ አለችው። ልጇን የሚገርዝላት ሰው ያመጣላት ዘንድ ዮሴፍን አዘዘችው ወይም ደግሞ ነገረችው። ዮሴፍም ታዲያ እመቤታችን ቅድስት ድንግል ማርያም እንዳለችው ሄዶ ብልህ የሆነ ባለሙያ ፈልጎ አፈላልጎ ይዞ መጣ። ያ ባለሙያም ታዲያ ሕፃኑን ጌታችን መድኃኒታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየውና እንዲህ አለ፣ እንድገርዘው ሕፃኑን በጥንቃቄ ያዙት አላቸው። የሚገርዝበትን ዕቃዎች ማስተካከል ማዘጋጀት ጀመረ። በዚህ ጊዜ ሕፃኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለሙያውን እንዲህ ብሎ ጠየቀው፣ አንተ ገራዥ ባለሙያ ሆይ ደሜ ሳይፈስ ልትገርዘኝ ትችላለህን? ደሜ በዚያች ዕለት በዕለተ ዓርብ ካልሆነ በስተቀር አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳልና ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናልና በዚያች ዕለት ካልሆነ በስተቀር ደሜ አይፈስምና ምንም አይነት ደም ሳይፈሰኝ ልትገርዘኝ ትችላለህን አለው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ባለሙያው በሰማ ጊዜ እጅጉን አደነቀ። ዕቃውን አስተካክሎ አዘጋጅቶ ነበረ ጌታችንን ለመግረዝ። ያን ጊዜ ዕቃውን ሰብስቦ ተነስቶ ከጌታችን እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች እመቤታችን ቅድስት ድንግል ማርያምን ያ ገራዥ ሰው አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው ብሎ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መሰከረ። ስለ ጌታችን ሕያው አምላክነት መሰከረ ያ ገራዥ ሰው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መልሶ እንዲህ አለው፣ አሁን ትገርዘኛለህ ወይንስ ደግሞ ተውክ? ወይም ደግሞ የአባቶች አባቶች እንዳደረጉ ላድርግ ብሎ ጠየቀው። ያን ጊዜ ያ ገራዥ ባለሙያ የአባቶች አባቶች እነማን ናቸው ብሎ ጠየቀው። ጌታችንም መለሰ፣ አብርሃም፣ ይስሐቅ፣ ያዕቆብ የሕዝብ ሁሉ አባቶች የሆኑ ናቸው። ለእነርሱ ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ስለዚህ እነርሱ እንዳደረጉ ላድርግ ወይንስ ደግሞ ትገዝረኛለህ ወይንስ ደግሞ ተውክ ብሎ ጌታችን ጠየቀው። ባለሙያውም ታዲያ እንዲህ አለ፣ እኔ ከአንተ ጋር አነጋገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና እኔ ከአንተ ጋር መነጋገር አይቻለኝም፣ ከአንተ ጋር ማውራትም አይቻለኝም። አንተ እንደፈቀድክ እንደወደድክ አድርግ አለ። በዚያን ጊዜ ሕፃኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ዐይኖቹን ወደ ሰማይ አቅንቶ እንዲህ አለ፣ አባት ሆይ ለአብርሃም ለይስሐቅ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያችን ግዝረት ዛሬ ለእኔ ስጠኝ አለ። ልብ በሉ ወገኖቼ፣ ለእኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ላይ ግዝረት ተገለጠች። በእውነት ክብር ለአምላካችን ይሆን። ልብ በሉ ወገኖቼ፣ እኔና እናንተ እንደተገረዝነው አይነት አይደለም ያልኳችሁ ይህንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው እጅ አይደለም የተገረዘው። ያለ ሰው እጅ በሕፃኑ ላይ ግዝረት ተገለጠች። ይህስ እንደምንድን ነው ካልን በቤታችን ቅድስት ድንግል ማርያም ድንግልናዋ ሳይለወጥ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደወለደችው ይህም ደግሞ እንደማይመረመር ሁሉ የጌታችን ግዝረትም የማይመረመር ሆነ። ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ሥርዓተ ግዝረትን ያከናወነበት ነገር የማይመረመር ረቂቅ ሆነ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ እንደፈቀደ እርሱ እንደወደደ ከሥጋው ምንም አይነት ነገር ሳይቆረጥ ምንም አይነት ደም ሳይፈስ ሥርዓተ ግዝረትን አከናውኗል ማለት ነው። በእውነት ክብር ለአምላካችን ይሆን። ስለዚህ ዛሬ ጥር 6 ቀን በሚደንቅ ጥበቡ በማይመረመር ሁኔታ በሚደንቅ ታምራት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ግዝረትን ያከናወነበት ዕለት ስለሆነ ይህንን ዕለት በታላቅ ድምቀት እናከብራለን ማለት ነው። ታዲያ ይህ ሲፈጸም ያ ባለሙያ ገራዥ ሰው ይህንን ድንቅ ተአምር አየ። ይህንን ድንቅ ተአምር ባየ ጊዜ የሕፃኑን ነገርን በሰማ ጊዜ እጅጉን አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ ብሎ መሰከረ። በእውነት ክብር ለአምላካችን ይሆን። እንግዲህ ዛሬ ክብረ በዓሉን ሁላችንም አውቅንና ክብር ዘንድ ነው ከብዙ በጥቂቱ አጥር አድርገን እየተማማር ነው ማለት ነው። ለድምፅ ጥራትም ለድምፅ ችግርም እንግዲህ
አስቀድሜ ከወዲሁ ይቅርታ ጠይቃለሁ። ትንሽ ጉንፋን እያመመኝ ስለሆነ ድምፄ ትንሽ የጎረናባችሁ። እንግዲህ ሁላችሁም ይህንን ክብረ በዓል ስታከብሩ ለምንድን ነው የሚከበረው፣ ግዝረት ምንድን ነው እያላችሁ እንዳታከብሩ ከብዙ በጥቂቱም ቢሆን እንድታውቁ እንድትረዱ ነው አጠር አድርጌ ዛሬ ለማስተማር የሞከርኩት ማለት ነው። እንግዲህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን የሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሀሳብ ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።